ለመጠበቅ ሲባል አዎ እውቀት የላትም አለው እኮ። አዎ ጉድ ኢቨን እዚህ ጋር ምን እንዳለው ታውቂያለሽ? ሱራ 6:103 ላይ ራእይ እሱን አያየውም የሚለውን ማለት ነው ሲፈቱት ምንድን ነው የሚለው? እውቀትን ነው የሚያካትተው ማለት አላህን ማንም በእውቀት አያውቀውም እሱ ግን ሁሉን ያውቃል የሚል ነው እንጂ በአይን ስለማየት አይደለም። ጠቅሱ አይሻ ያመጣችው ለኢብኑ አባስ ሐዲስ ማፍረሻ አይሆንም እያሉ ነው። ይሄው የእርሷን ምክንያት መልሱን እናብራራለን ይላል። የእርሷን ክርክር በተመለከተ ከአላህ ቃል እንዲህ ብለዋል፣ ራእይም አያገኘውም 6:103 መልሱ ግልጽ ነው። ምክንያቱም ግንዛቤ ሙሉ በሙሉ መካተት ማለት ነው። አላህም ሙሉ በሙሉ የተከበበ አይደለም ይላል። ስለዚህ ጽሑፉ ዕውቀትን ማካተት የሚክድ ከሆነ ዕውቀትን ሳያካትት ማየትን አይከለክልም። ተግባባን? አዎ በቃ ሙሉ ለሙሉ መሐመድ አላህን አያወቀው እንጂ ማየትን አይከለክልም። አይከለክለውም። አዎ የቀደሙ ደግሞ 42:51 ላይ ደግሞ ያለው ስለ ንግግር ነው። እኛ ምን አገባን አየው ነው እኮ የተባለው ነው። እሱን ማፍረሻው ያ የቀድሞ ተነስቷል እኮ ባያወራውም ማየት ብቻ ይችላል የሚባለው ሱራ 48 እና 43 ላይ ነበር የመጀመሪያ ላይ ታየኝ። ቁርጡቢ ነው እሱን ያፈረሰው ባይዘው ችግር የለበትም ማየት ይችላል ባነጋገር ባይችልም ማለት ነው። ቆይታል ያ አልቁርጡቢ ነው እሱን ያፈረሰው። እና በዛ ላይ እሷ ኢስራውን ክዳለች እኮ መሐመድ አልጋ ላይ ነበር ብላለች። ስለዚህ እንዴት ነው የእሷን ማስረጃ ሊጠቀሙ የሚችሉት? አይቻልም። እስኪ የቡኻሪ ላይ ላየው። አይ ቲንክ ነው የቡኻሪ። እሺ ምንድነው የሚለው? ይሄ ፈቱል ባሪ ላይ ነው ደግሞ ንግግሯ የአይሻ ማለት ነው። ለሰውም ሁሉ አላህ በተመስጦ ወይም ከመጋረጃ ጀርባ ሊያናገረው ቢቀር እንጂ የሚለው ይህ አንቀጽ አይሻ ነብዩ አላህን አላዩም የሚለውን አመለካከት ለመደገፍ እየተጠቀመችበት ሁለተኛ ማስረጃ ነው። ምክንያቷ አላህ ከሰዎች ጋር ያደረገውን ንግግር በሶስት መንገድ ብቻ ገድቦታል። አንድ በመነሳሳት በኢንስፓይሬሽን በመገለጥ በልብ ውስጥ ማለት ነው፣ በልብ ውስጥ በማስቀመጥ። ሁለት ከመጋረጃ ጀርባ በመናገር ወይንም ቃሉን ለማስተላለፍ መልእክተኛን በመላክ እንደ መልአክ ማለት ነው። ይህ ማለት በዚህ አይነት ግንኙነት ወቅት አላህን በቀጥታ ማየት አይቻልም ማለት ነው ስትል ተናግራለች። ለዚህ የሚሰጠው ምላሽ አንቀጹ ማየት አይቻልም ማለት ነው ስትል ተናግራለች። ለዚህ የሚሰጠው ምላሽ አንቀጹ የግድ አላህን ሙሉ በሙሉ ማየቱን የሚክድ አይደለም የሚል ነው። ምላሽ እየሰጡ ነው ራሳቸው። አልቁርጡቢ እንዲህ አለ። አንቀጹ አላህ በዚህ ሶስት መንገዶች ካልሆነ በስተቀር ማንንም አያናግርም ማለቱ ብቻ ነው። በዚያን ጊዜ አላህን ማየት ያለ ንግግር ሊከሰት የሚችልበትን እድል አያካትትም ብሎ አስቀመጠ ማለት ነው። የአይሻ ሐዲስ ውስጥ መሐመድ አላህን ማየት አለማየቱ በዚህ ውስጥ የሚካተት አይደለም እያለን ነው አልቁርጡቢ ራሱ። ያ ጥቅስ የሚያወራው ስለ ንግግር እንጂ ስለ ማየት አይደለም።
አላህ ከሰዎች ጋር በቀጥታ አይናገርም ማለት ነው። ነገር ግን ማንም ሊያየው አይችልም አይልም። ሙሉ ለሙሉ አፈራረሱት ማለት ነው እስልምና። ኦብቪየስሊ እቺን አሁን የሁላ ጥረት ምንድነው? ለአቅመ አዳም ያልደረሰው ጎረምሳ ገና የፒዩቢክ ሄር ያላበቀለውን አላህ ለመካር ሌላ ምንም እኮ የለውም እኮ እንጂ እነሱ እኮ አሁን ደስ እኮ ነው የሚላቸው። እስኪ መሐመድ መቼ አላህን አይቶት ያውቃል? እስኪ ማስረጃ አምጡ ሲባሉ ደስ ይላቸው ነበር። ይሄንን ቢያመጡ አይደል ለነሱ ትልቅ ማስረጃ ያላቸው ነበር እኮ። ግን ለምን ለዘመናት ሞክ ሲያደርጉት የኖረው ራሳቸው ላይ ዞሮ መድፉ ይደቀናል ማለት ነው። ጭራሽ አላህዬ ምን ሆኖ ቁጭ ይላል። በጣም ጸጉሩ የተፍረዘረዘ አሁንማ ትንሽ ጺሙላ አብቅሏል። ትንሽ ወጣ ብሏል። ደረሰ። ዋው ማሻአላህ ማሻአላህ አሳምረዋል። ደግሞ ወጣ ብሏል። ደረሰ። ዋው ማሻአላህ ማሻአላህ አሳምረዋል። ደግሞ አይ አረንጓዴ አልበሰነዋል። ዞሮ ቆይ ገኔ ጥያቄ እዚች ጋር ቡራ፣ አሁን ሌላ ሀዲስ ላይ ደግሞ ሙሴ ጋር እየሄደ ጸሎት ሲያስቀንስላቸው አልነበረ? ታዲያ ጸሎት የሚያስቀንሰው ተነጋግሮ ነው አይደል? እንደ ድለላ እና ያን ያላነገረው ማለት እንችላለን። እንትን እኮ ነው የሚሉት፣ ቢያንስ በትንሹ ወደ 10 ጊዜ ተመላልሷል ነው የሚሉት እኮ። ገባኝ። በዛ ምልልስ ውስጥ አይቶታል። በመሐል ነው ግን አላወራውም እንዴ? አውርቶታል ቀጥታ እኮ። ከዛኛው ጋር ደግሞ ይጋጫል። አዎ የአይሻ ንግግር። አዎ እሷ ጤነኛ እኮ አይደለችም። ምን ታርግ ብሮ ልጅቷ በዘጠኝ ዓመት ነው ወዳ እኮ አይደለም። እውነት ነው። እሷ በቃ የንጽህና ፈተዋት እስኪ። እሷ ጎበዝ ናት በንጽህና ዙሪያ። እዛ ላይ ስስት እንጂ እችን አንቀበላትም። በቃ ተስፋ ቆረጥን። ጭራሽ ኢብኑ አባስ ጋር ሊያወዳድሯት ማለት ነው። ካልጠፋ ሰው ይኸውልሽ ምን ይላል መሰለሽ? ኢብኑ ኩዘይማ ከኡርዋ ኢብኑል አልጠፋ ሰው ይኸውልሽ ምን ይላል መሰለሽ? ኢብኑ ኩዘይማ ከኡርዋ ኢብኑል ዙበይር ረዲየላሁ እንደተረከው ኦኬ እነሱ እንዳረጋገጡት የመሐመድ ማየቱንና ማለት ነው እንዳረጋገጡትና የአይሻን ክህደት ሲነገርለት በጣም ይናደዱ ነበር ይላል። ኢብን አባስ ነው። አዎ ኢቭን በቃ ተቃቅረው ነበር ውስጣቸው ሁላ ማለት ነው። ኦኬ በቂም በቀል ነው እየተካካዱ ያሉት በቁርሾ ማለት ነው። ከዛ አንፃር ምን ሆነ? ሁሉም የኢብኑ አባስ ባልደረቦች ይህንን አመለካከት የያዙ ሲሆን ከአብ አልአህባር አልዙሁሪ ባልደረቦቻቸው ሙአመርና ሌሎችም በእርግጠኝነት አረጋግጠዋል ይላል። ፈቱል ባሪ ነው ይህንን የሚለው እና ባይዘዌ ኢብኑ አባስን መጥቶ የጠየቀው የለ የኢብኑ ተሚያ መጽሐፍ ላይ እዚህ መጽሐፍ ላይ ማለት ነው ኢብኑ አባስ ተጠየቀ አይደለም የሚለው መጥቶ የጠየቀው ሰውዬ የአይሻ ሰሃባ የነበረ ነው። ኦኬ የአይሻ ግሩፕ የነበረውና ሰድቦታል ኢብኑ አባስ እዚህ ጋር። እሷ መጀመሪያ ከኢብኑ አባስ ሰማ መሐመድ ጌታውን አየው የሚል ነገር ከኢብኑ አባስ ሰማና ሄዶ ለአይሻ ጠየቃት። እንዴ መሐመድ እኮ ጌታውን አየ እየተባለ ነው ሲባል ሐዲሱ ምን ይላል? ከድንጋጤዋ የተነሳ ጸጉሮቿ ቆሙ ይላል። ከዛ ይህንን ጥቅስ ሰጠችው ለዚህ ልጅ ማለት ነው። ሁለቱን የቁርአን ክፍሎች ጠቀሰችና ስትሰጠው እነዛን የቁርአን ክፍሎች ይዞ ተመልሶ ኢብኑ አባስ ጋር መጣ። ከዛ አይቶታል ወይ ብሎ ሲጠይቀው አዎ አይቶታል አለው። ታዲያ ቁርአን እኮ አይኖቿ እኮ ራእይ እኮ አያየውም ተብሏል ብሎ ሲመልስ አዎ አይቶታል አለው። ታዲያ ቁርአን እኮ አይኖቿ እኮ ራእይ እኮ አያየውም ተብሏል ብሎ ሲመልስ ምንድን ያለው?
እናት አትኑርህ። ምክንያቱም የምዕመናን እናት አይደል የሚሏት እሷ አትኑር ያለው እናት አትኑርህ። ምክንያቱም የምዕመናን እናት አይደል የሚሏት እሷ አትኑር ብሎ ራሱ አስቀመጠ። ትክክለኛ ሐዲስ እንደሆነ አስቀመጠ ማለት ነው። ኢብን በደንፎ ነው ኢብን አባስ እየመለሰ ያለው እዚህ ጋር ኢብን በግልጽ ይናደዱ እንደነበረ እኮ ነገረን። እዛው ፈቱል ባሪ ላይ ደግሞ የአይሻን መካድ ሲሰሙ በጣም ይናደዱ ነበር ይላል ማለት ነው። ከዛ አንፃር እሷን ውድቅ ማድረግ መርጠዋል ሳንትኖቹ በጠቅላላ። ያ እሷን ሌትሮሃራ እንደዘባስ እሷ ባትታመን ይሻላል። አናምናትን ቢሉ ይሻላል። የእሷን እንትን ከኢብን አባስ ማለት ነው። ጭራሽ እኮ እንደዛ እኮ አይደለም ያለችው። ማንም ሙሐመድ ጌታውን አይቷል የሚል ካለ ውሸታም ነው፣ በአላህ ላይ የቀጠፈ ነው፣ ትልቅ ኃጢአት የሰራ ነው። ብዙ ነገር እኮ ነው የተናገረችው። ያ ነገር ነው እና አሁን እነ ጋሼን በጣም ደንፎ ያስጨራቸው የእሷ ንግግር ነው። እንትን ጨመረችበት፣ ቅመም ጨመረችበት ተኗ ላይ። በዛ ምክንያት በቃ ትልቅ መለየት ተነሳ። እንግዲህ አላህን የሚያክል እንግዲህ ሙስሊሞች እንደሚያካብዱት ይሄንን የመሰለ አጋጣሚ ሙስሊሞች እንደዚህ የገዛ ሚስቱና ያጎቱ ልጅ ማለት ነው እንደዚህ የሚጣሉበት ከሆነ እስልምና ምንም ግልጽ የሆነ እምነት አይደለም ማለት ነው። እና በአጭሩ ይሄንን እናያለን። ባይዘው የእሷን እንቀበል ብንል ራሱ የእሷን እንቀበል መሐመድ ጌታውን አይቷል የሚል ካለ ዋሽቷል ብላ የተናገረችውን እንቀበል የሚል ሰው ካለ ራሱ ኢብኑ አባስ መኖሪያ ቤት ይሆናል ማለት ነው፣ ጀሃነም ይሆናል ማለት ነው። በሷ ባለችው እንትን ከሄደ ልክ ነህ። ሆን ብሎ እሱ እየተናገረ ነው፣ አይቶታል ብሎ እየተናገረ ነው። መሐመድ ደግሞ ምንድን ያለው? በእኔ ላይ ውሸትን የዋሸ ጀሃነም ውስጥ እሳቱን ያቀጣጥል ነው ምናምን ያለው። ዘ ፕሮፌት ሰይድ ዱናት ያቀጣጥል ነው ምናምን ያለው። The prophet said, "Do not tell a lie against me, for whoever tells a lie against me intentionally, then he will surely enter hellfire. Then he will surely enter ማለት ነው። ቆየት አለ የኢስራው እንትን እንዲያውም እኮ ኢብኑ አባስ ኢብኑ ተይሚያ ላይ ያለው ሐዲስ ሳሂህ ነው። እዚህ ጋር የሚታየው ይሄኛው ሐዲስ ራሱ ሳሂህ ነው። ይሄኛው ሐዲስ ማለት ነው ሳሂህ የሆነ ሐዲስ ነው። ጌታዬን ጺም በሌለው ጎረምሳ አምሳል በአረንጓዴ ሜዳ ላይ አየሁት የሚለው ማለት ነው። እሷ ግን የካደችው ሙሉ ለሙሉ ሙስሊሞች በሚያምኑት ሐዲስ ላይ ነው። ምክንያቱም ሁሉም በስጋውም በነፍሱም ሄዷል ብለው ነው የሚያምኑት እና ጥቂት ሰዎች ናቸው እና የእሷ ክህደት ይበልጣል ከኢብኑ አባስ ከጌታ። ሌሎች ግን አሉ አሁን ከሷ ሐሳብ ጋር የሚስማሙ ሌሎች አይስማሙ። ማንም የሚስማማ የለም። ስለዚህ እሷ ብቻዋን ናታ። እድሜዋ ትንሽ ስለነበር ነው እንደዛ የተናገረችው እኮ አሉ።
በዛ ኦኬ ጊዜ ኢቭን ከድጃ ሞታለች እንደ እሱ ወደዛ ሲሄድ አንዳንድ ቦታ በእርግጥ እዚህ ላይም በጣም ብዙ ግጭት ነው ያለው። ግማሾቹ 3 ጊዜ ነው የተመላለሰው የሚሉ አሉ። ግማሾቹ 2 ጊዜ ነው የሚሉ አሉ። አይ 1 ጊዜ ብቻ ነው ደግሞ የሚሉ አሉ። እና በዛ ጊዜ ከድጃ ነበረች አልነበረችም የሚሉ ራሱ ልዩነቶች አሉ። ግን አብዛኞቹ ነበረች ብለው የሚያረጋግጡ አሉ። ለምን አብሯት ይጸልይ ነበረ ነው። ጸሎትን ተቀብሎ ከመጣ በኋላ ነው የሚሉ አሉ። እንዲሁም ያልጠበሬ የሆነ መጽሐፍ ምንድነው የሚለው? ጅብሪል በዛ ከወሰደኝ በኋላ አፕል ሰጠኝ ነው የሚለው። እቺ ከከድጃ የወለዳት ልጅ አለች አይደል? አሊ ያገባት ፋጡማ ነው ምናምን የምትባል እና አይሻ ሁልጊዜ ታያለች ምላሷን ሲመጣት ማለት ነው የፋጡማን እንዴ አንተ ምን ሆነ ነው እቺ ልጅ ሁልጊዜ ባልተገባ መንገድ ዝም ብለ ምላሷን የምትመጣው ምን ሆነ ነው ብላ ስትጠይቀው ምን ብሎ ይመለስላታል? ወደ ኢስራ በሄድኩኝ ጊዜ አለ ጅብሪል ፖም ሰጠኝ አለ አፕል ማለት ነው። እና ያንን አፕል ስበላው አፕሉ ወገቤ ላይ ያው የወንድ ስፐርም ሆነ ማለት ነው። እና ከዛ ስመለስ ከድጃን ወሲብ አደረኳት ከዛ ስፐርም ፋጤማ ተወለደች ይላል። እና የእሷን ምላስ የምመጣው ያንን አፕል እያሰብኩኝ ነው እሱን ይለኛል ብሎ የነገራት አለ። ታሪክ ነው የምትሰሚው ትንሽ ከቆየሽ። ይሄ መጽሐፍ ብቻውን ማለት ነው ምን እንደሚል ታውቃለሽ? ኪታብ ራያት አልነቢ ነው የሚለው መሐመድ ጌታውን እንዳየ አንድ ራሱን የቻለ መጽሐፍ አለ። ራሱን የቻለ አንድ መጽሐፍ ኦኬ እና እንዳለ ነው የሚያመጣቸው መረጃዎቹን ማለት ነው። ማስረጃ እንዳየው ማለት ነው። አዎ ኢቨን አይሻ እንትኑ እንደካደች ራሱ ይናገራል። የሌሊቱን ጉዞ በነፍስ ብቻ ነው የሄደው ብላ የተናገረችበትንም ያመጣል ማለት ነው። ሊበሏት ያሰቧትን ዶሮ ምናምን እንደሚለው ነገር ሊበሏት ያሰቧትን ዶሮ ነው። ኦኬ ያ ወይ መሐመድ ቆይ እስኪ እንትኑን ልክፈተው እንዲያውም ኦኬ ግን እሱን እስኪ ከፈትክ እያለ ከእንትኑ ጋር ይጋጫል የሚለው አሁን በነፍስ ብቻ ነው ሄደው ያለችበት ራሱ እዛው ሐዲሱ ላይ የሚለው እዛው ሐዲሱ ላይ የሚለው ልቡን አውጥተውት አጠውት ምናምን ነገር አይደለም መልሶ ከቶለት ከዛ በኋላ ቡራቅ መታ አይደለ ሄዱት። ስለዚህ ፊዚካሊ ሊሆን ይገባል እንደዚህ እንትን ነፍሱ ብቻ ሊሆን አይችልም። ልቡንስ የሚቀደው ፊዚክ በህልሙ ቢሆንስ? በህልሙ ሊሆን ይችላል እኮ ልልክ የፈለግኩት ለአይሻ ነው መልክ ነፍስ ስላለች ብዬ ነው። ለዛኛውም አይሆንም ለዚህኛው ነው መልክ አይሻ ነፍሱን ብቻ ነው የወሰደው ስላለች። እስኪ አንዴ ግልጽ አድርጊው። ኦኬ እሺ መሐመድ ሐዲሱ ላይ የሚለው ልቡን አውጥተውት አይደለ? ትንሽ ኦፕራሲዮን ምናምን ሰራርቶ ተጣጥቦ አይደለ የገባው ልቡ ከመሄዱ በፊት? አዎ የት ነበር እሱ? ከአባው ጋር ነበር አይደል? አዎ መላእክቶች መጥተው ምናምን ነገር ያ እኮ ያ ነገር በአካል ነው ሊሆን የሚችለው እንጂ ግጭት አለው ነው የምልሽ። ኦኬ ለምን ግጭት እንዳለው ታውቂያለሽ? እዛው ላይ ኢሳን ጠዋፍ ሲያደርግ አግኝቶታል። ኢሳን ማለት ነው። ኦኬ በህልም ነው ብለው የሚወስዱት ከዛ አንጻር ነው። ፊዚካል አፒራንሱን ሁላ ተናግሯል። በጣም ረዘም ያለ ምናምን ብሎ እዛው ቅጽበት ላይ ደግሞ ደጃለንም አይቶታል።
ይሄንን እየሆነ ያለው በምንድን ነው? በህልሙ ነው ብለው የሚናገሩ ሰዎች አሉ። ኢቭን ከሱ በተረፈ ደግሞ ከእንትና የመጣ ሐዲስ አለ፣ ከአነስ ኢብኑ ማሊክ የመጣ ሐዲስ አለ። ልክ ታሪኩን ተናግሮ ሲጨርስ ከእንቅልፍ የነቃው ያለበት አለ እና ከእንቅልፉም ሲነቃ የት ነው? እዛው መስጊድ ውስጥ እንደነበረ ይናገራል። ይኸውልሽ ላሳይሽ። አልቃዲ ኢያድ አላህ ይዘንላቸውና በአልሺፋ እንዲህ ብለዋል። የመጀመሪያዎቹ ሙስሊሞች አልኸለፍና ሊቃውንት የኢስራ የሌሊት ጉዞ ነብዩ መንፈስ ብቻ ወይም በስጋውና በመንፈሱ ላይ ስለመሆኑ ተለያዩ። ሁሌ ልዩነት ነው። ሶስት አስተያየቶችን በመያዝ አንዱ ቡድን ከነፍሱ ጋር ኢስራ ነው በማለት እናም የህልም ራእይ ነበር ብለው ያዙ ይላል አንዱ ቡድን። ከዛ ደግሞ ምን አሉ? የነቢያት ህልም እውነትና መገለጥ ወይም ዋህይ እንደሆነ ተስማምተዋል። ይህም የሙወያህ አመለካከት ነው ካለ በኋላ ከአልሐሰን የተዘገበው ነገር ግን ስለ እርሱ በጣም የታወቀው አስተያየት ተቃራኒው ነው እና ሙሐመድ ኢብኑ ኢስሐቅ ጠቅሶታል ካለ በኋላ ማስረጃዎቹም የሚከተሉትን ያካትታሉ። የአላህን ቃል አላህን ራእይ አላደረግንም የሚል ቁርአን 1760 ላረጋግጠልሽ ወይዘዌ በስጋው እንዳልሄደ ማለት ነው። ኦኬ የጠቀሱት የቁርአን ክፍል ነው እንዳልሄደ ማለት ነው። ሱራ 1760 ነው። ኦኬ 17 ቁጥር 60 ነው የጠቀሱት። ኦኬ 17 ቁጥር 60 ላይ ምንድነው የሚለው? እነሱ የጠቀሱት ማስረጃ ለአንተም ጌታ እውቀቱ አሉ በሰዎቹ ከበበ ባልነህ ጊዜ አስታውስ ያቺን በሌሊት ጉዞ በአይንህ ያሳየንህን ትርኢት ይላል። አሁን ይሄ በሌሊት ጉዞ በአይንህ የሚለው ቅንፍ ውስጥ ነው እንደምታየው አይደል? ቁርአን ውስጥ የለም ማለት ነው። ያሳየንህን ትርኢት ለሰዎች ፈተና እንጂ አላደረግናትም። በቁርአንም የተረገመችውን ዛፍ እንደዚሁ ፈተና እንጂ አላደረግናትም፣ እናስፈራራቸውም ዘንድ ታላቅን ጥመት እንጂ አልጨመርንላቸውም ይላል። ስለዚህ ያሳየንህን ትርኢት ለሰዎች አላደረግናትም ካለ በኋላ እስኪ ይሄንን ራሱን ልተርጉመው። ትርጉም ላይ በጣም አጨርባሪዎች ናቸው። ይሄው ያሳየንህንም ምን ይላል? ራእይ ይላል አይደል? ኦኬ በአይን ፊዚካሊ ሄደሽ የምታየው ነገር ራእይ ይባላል እንዴ? ነው አይባልም። ስለዚህ መሐመድ አልሄደም ማለት ነው። ያ ወይ በነፍስሽ ቪዥን ለምሳሌ ወንጌላዊ ዮሐንስ በፍጥሞ ደሴት ሆኖ ራእይን እንዳየው ማለት ነው። ወይ ደግሞ በህልምሽ ነው ሊሆን የሚችለው እንጂ ፊዚካሊ ሄደሽ በአይንሽ ያየሽው ነገር ራእይ አይባልም። ያ ትክክል። የቁርአን ክፍል ጠቅሰው ነው መሐመድ በነፍሱ ነው ሄደው ያሉት ማለት ነው። በራእይ ያየው የሚለው ማለት ነው። ራእይ ነው ያየው። ራእይ ደግሞ ቀጥታ የአይነ ቪዥን አይደለም ብለው አስበው ማለት ነው። ከዚህ በላይ ምን ማስረጃ ሊያመጡ ይቻላል ታዲያ? ስለዚህ ይሄንን ራእዩን ህልም ነው ብለው ያምኑ ህልም ነው ብለው ያዙ ይላል ማለት ነው። እነዚሁም ደግሞ ይኸውልሽ እነዚህ 1760 የጠቀሱት ራእዩ ይሄ ራእይ የሚለው ቃል ህልም ማለት ነው አሉ እና አይሻም የተረከውን የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም አካል አላጣሁትም ትል ነበር ይላል። አይሻ ራሱ አካሉ ነበረ ያለች ነው። አካሉ አልሄደም። ስለዚህ መሐመድ አላየም ለማለት አይሻን መጥቀስ ለሙስሊሞች ምንም ከኪሳራ ውጪ የሚያተርፍበት ነገር የለም። ከዛ ቀጣዩ ምንድነው?
የራሱ የመሐመድ ንግግር ተኝቼ ሳለሁ ብሎ ተናገረዋል። ይሄንን ያያያል ማለት ነው። ተኝቼ ሳለሁ። ሌላ ደግሞ ዘገባ ከአነስ የመጣ ምን አለ? በተከበረው መስጊድ አልመስጂድ አልሐራም ውስጥ ተኝቶ ነበር ይላል። እናም ታሪኩ ሲያልቅ ከዚያም ነቃሁ፣ አሁንም በተከበረው መስጂድ ውስጥ ነበርኩ አለ ይላል። ከዚህ በላይ ምንድነው የሚያስፈልገው ታዲያ? እዛው ያየው ቅዠት ነው። አዎ ተመሰለበት ማለት ይሄ ነው። ባይዘው የሂራ ዋሻው ታሪክ ራሱ ህልም እንደሆነ ታውቂያለሽ? ቅዠት ነው እሱ ፊዚካል አይደለም። ኧረ የለም፣ ምንም ፊዚካል የሚባል ነገር የለም እስልምና ውስጥ። ኧረ ነው ይሄንን አላውቅም። አክቹሊ ከባሰብኝ ላወጣው እችላለሁ። ባለፈው አንዱ ሲካስ ልጅቷን አምጪ በህልም የሚል ምናምን እያለ የሆነ የተቀዳ ቪዲዮ አይቼ ነበርና አለ። የሱም ሴራዎች ላይ አለ፣ የኢብን ሂሻም ላይም አለ፣ ኢብን ኢሻክ ላይም አለ ታሪኮቹ። ሩሂ እንኳን ደህና መጣችሁ። ይትራህም ሰላም ብያለሁ። እንዴት ነው? እንኳን ደህና ቆያችሁ። እንዴት አደራችሁ? ሰላም ነው ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ኦኬ ያለሽ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ጅብሪል ያለው እኔ ሰረጀዋለሁ፣ ምክንያቱም እዚህ ጅብሪል የሚለውን መሐመድ ስላላረጋገጠ ገና ማለት ነው። ነገር ግን ሐዲሱ ጅብሪል ነው የሚለው። ጅብሪል በእንቅልፍ ላይ ሳለሁ፣ በምን ላይ ይላል? በእንቅልፍ ላይ ሳለሁ ከሐር የተጠለፈ ናማት ይዞ ወደ እኔ መጣ። በውስጡም መጽሐፍ ነበረ። የሞትኩ እስኪመስለኝ ድረስ ተጫነኝና አንብብ አለኝ። ከዚያም ለቀቀኝ። ምን ላንብብ አልኩት። የሞትኩ እስኪመስለኝ ድረስ ተጫነኝና አንብብ አለኝ። ከዚያም ለቀቀኝ። ምን ላንብብ አልኩት። ድጋሚ የሞትኩ እስኪመስለኝ ድረስ ተጫነኝ፣ አንብብ አለኝ። ማንበብ አላውቅም አልኩት። ይህንንም የምለው ያደረብኝ ብጤ ወይን ወደ እኔ እንዳይመለስ ራሴን ከእርሱ ለማዳን ነው ይላል። በጣም ተጨንቆና ፈርቶ ማለት ነው። ራሴን ከእርሱ ለማዳን ስል ነው ይላል። ማንበብ አላውቅም ያልኩት። መጀመሪያ ምን ላንብብ ነበር ይለው የነበረው። ከዛ እርግጫው እየባሰ ሲመጣ በቃ ማንበብ አልችልም አልኩት ይላል። ከዚያም አንብብ፣ በዚያ ሰውን ከረጋ ደም በፈጠረው ጌታ ስም አንብብ። ጌታህም በጣም ለጋስ ነው፣ በብዕር ያስተማረው ሰውን የማያውቀውን አስተማረው አለው። ከዛም እርሱን አነበብኩት። ከዚያም ጨረሰና ከእኔ ተመለሰ። እኔ ምን ይላል? ከእንቅልፌ ነቃሁ። ከወይ ቀጥታ አክቹዋል ቡኩን ልክፈተው ወይ መገለጥ እንዳትገለጥ የአንድ ግለሰብ ቅዠት እና ይሄ ማታ በእንቅልፍ የቃዠውን ነው ይሄ ወርዶልኛል ብሎ እንደዚህ በጌታ እና 93 ቀልድ ነበር ማለት ነው። አንብብ ባላስ ምናምን ሄደው ኦፍኮርስ አይሻ ራሱ እኮ የምትለው እኮ ህልም ያይ ነበር አይደል? ገና ቡኻሪ 3 ሲጀምር ያ ይሄው እዚህ ጋር ራሱ ምንድነው የሚለው? ኦኬ ጅብሪል came to me while I was sleeping ተኝቼ ያለው ነው እያለው። ከዛ ይሄ መጨማመቁን አንብብ መባባሉን ምናምን ከጨረሰ በኋላ I thought I was dead የሞትኩ እስኪመስለኝ then release me and said read. I said what should I read? I only say this to prevent him from doing me that what he did to me ማለት ነው። ከዛ he said read in the name of your Lord
who created man from clinging substance ይላል ማለት ነው። ኦኬ ይሄ በደሙን ማለት ነው። read and your Lord is most generous who taught by the pain taught man which he did not know. So I read it and then he finished and left me. ከዛ ምን ይላል? I woke up from my sleep. አለቀ። ከእንቅልፉ ነቃ ማለት ነው። ይሄን የሚለን ማን ነው? The biography of the prophet Ibn Hisham. ኢብን ሂሻም ማለት ነው። ኢብን ሂሻም ማለት ሙሐመድን ሊያጠለሽ ይችላሉ የሚሉትን ታሪኮች በሙሉ አውጥቶ ኤዲት ያደረገው ሰውዬ ማለት ነው። እና ይሄ የተረፈው ነው ከኢብን ሂሻቅ የተረፈው ማለት ነው። አንድ ቦታ ብቻ አይደለም ከእንቅልፍ የነቃው የሚለው ሌላም ላይ አለ። ባይዘው እስኪ ቆይ ኦኬ እዚህ ላይ ደግሞ እንየው። አይ ቲንክ ራሱን የከፈትኩት መሰለኝ። ከእንቅልፌ ነቃው አለ። ሲጀምር የቀደሙ ሐዲስ ላይ ማለት ነው ቅድም የነገርሽኝ ልቡን ከፍተውት ምናምን የሚለው እዛ ከአባ ዙሪያ ተኝቶ ነበር ይላል። መጀመሪያ ላይ ነው። በዛን ጊዜ ጣዖቶቹ እንዳሉ ነበሩ አይደለ? ስለዚህ ከጋኔኖች ጋር ከአጋንንት ጣዖት ባለበት አጋንንት ነው የሚመለከው መቼ ከአባው ዙሪያ ልክ ቁረይሾች እንደሚያደርጉት ይኸውልሽ at the time when the prophet became a prophet ልክ ነብይ በሆነበት በዛ ሰዓት he used to sleep around the Kaaba and did the Quraysh እነርሱም ይሄን ያደርጉት ነበረ ነው። ሶ በዛ ጣዖታት ባሉበት ስፍራ መሀላቸው ገብቶ የተኛ ነበር። ኦኬ ጣዖቶች መሀል ማለት ነው። ከዛ ይሄ ምንድነው? እሺ ቆይ ፖይንት ሜከር እንጠይቅ ነበር። ችግር የለም። እሺ እዚህ ኢቨን ፕራክቲስ ያደርግ የነበረው እንዳለ ጣዖቶች ያደርጉት የነበሩ አይደለ? አሁን ለምሳሌ ሄዶ ዋሻ ውስጥ ሄዶ ያደርግ የነበረው ጣዖቶቹ እንትኖቹ ራሱ ቁረሾች ራሱ ያደርጉት ነበር አይደለ? እንደዛ በየአመት አንዴ ወረቃ ራሱ ያደርግ ነበር። ያደርግ ነበር አይደል? ኦኬ እሺ ቀጥል በቃ። ሄራ ዋሻ ውስጥ እየሄዱ ሜዲቴት ያደርጉ ነበር እኮ የእነሱን ፕራክቲስ ማለት ነው። የእነሱን ፕራክቲስ እዚሁ ዘ ላይፍ ኦፍ ፕሮፌት መሐመድ ላይ ስለነበርኩት ያ ኦኬ። አሁን መሐመድ ለምንድነው ሰርጀሪ ያስፈልገው ነው ጥያቄው። ልቡን ለማንጻት ጥበብና ምናምን ሞላ ነው ይላል። ኦኬ እሺ። ይሄ ድርጊት 2 ጊዜ ነው የተከሰተው። ህፃን እያለና እዛ ሲሄድ። ስለዚህ መሐመድ ከተወለደም ጊዜ ጀምሮ ንጹህ አልነበረም። አድጎ ነብይም ከሆነ በኋላ ንጹህ አልነበረም ማለት ነው። ፖይንት የቆሸሸ ምንድነው አወጡ የሚለው ለምሳሌ ዘረዝራል። ዳውት ጥርጣሬ ከዳውት ምናምን ጥርጣሬ ፖሊቲዝም ይላል አይተሽዋል? የጣዖት እንትኖችን አምልኮ እና ፕሪ-ኢስላሚክ ቢሊፍ ስለዚህ ካደገን በኋላ እኮ ፕራክቲስ አድርጎ ሊሆን ይችላል ቡራ። ምክንያቱም 2 ከተንትን ካለ ልጅ እያለ ከነዚህ ነገር ለማንጻት ነበር ታጠበው። ስለዚህ መሀል ላይ እነዚህ ነገሮች እንትን ብሎ ሊሆን ይችላል አይደል? ድጋሚ ነብይ ከሆነ በኋላ እኮ ነው። እኮ ልጅም እያለ በሴምቲንግ ስለነበር ብዬ ነው። ንጹህ ሆኖ አልቀረም ልልክ ፈልጌ ነው። ኦፍ ኮርስ አንደኛ ጥበቱ 2 ጊዜ ነው የተከሰተው። በህፃንነቱም ከ40 ዓመቱም በኋላ ማለት ነው።
እያጋደም ኦኬ እሺ ዴነኝ ይሰማል ዴነኝ ምንድን ነው ስሙ ስም እሺ የተነሳበት ያለውን ሀሳብ ሰምተዋል ልትመልስ ነው አይገባው እናንተን ጠይቅ ነው እኛ ምን ትጠይቀናለህ አንተ እኛ ራሳችን ጥያቄ አለን እንጂ ስለ እናንተ ሃይማኖት መጠየቅ አይቻልም መጀመሪያ አንተ ላይ ራስን ሃይማኖት ታውቀዋለህ ደግሞ ነፋስ ነገር ላይ ነክ ስለ ሃይማኖት አታውቅም አላውቅም ማታውቀውን ሃይማኖት የምትከተለው በስ በቃ ማታውቀውን ሃይማኖት ከተከተል ቁጭ በልና ሚውት አድርገህ ተማር ሚውት አድርገህ ተማር እንደዚህ አድርገህ ተማር መቼስ ኡስታዞቻችሁ አላስተምር ብለዋል የቲክቶኮቹ የምድር ላይ ያሉትም አናስተምርም ብለዋል ስለዚህ እንደዚህ እየመጣችሁ ተማሩ ዴኔንጎ በስ እንቀጥል ቡራ ዛሬማ ነፍ ነገር አየን አረ በጣም ኦኬ አሁን እነዛ ጣዖቶቹ ካባ ዙሪያ ሆነው ራሱ መሐመድ ካባን 7 ጊዜ ሲዞር አብሮ ጣዖቶቹንም ነው የሚዞረው አይደል በሚገባ ኦፍ ኮርስ ኦብቪየስሊ ጣዖትን ነው የሚዞረው ማለት ነው ምክንያቱም እነዛ ጣዖታት በውስጡም ጣዖት አለ በውጭም በኩል ጣዖት አለ ለምሳሌ ውስጡ ጣዖት ያለው አክባር የተባለው ትልቁ ጣዖት ይሄ ማለት ነው ላርጀስት ማለት አክባር ማለት ነው ጣዖቶቻቸው በጣም ትልቁ እንደነበረ ይናገራልና ኢቭን መሐመድ ሲወለድ ጸሎት የተደረገለት ሁባል ጋር ተወስዶ ነው ይሄንን አንብበሽዋል አይደል ያለሽ አብዱል ሙጠሊብ took him to ሁባል inside the Kaaba ስለዚህ ይሄ ጣዖት ነው እንደዚህ እንደንቁላል ያረገ መሐመድን ያሳደገው ማለት ነው which is ይሄ ሰይጣን ወርኩስ መንፈስ ነው ያ ምን አደረገ ይሄንን ወስዶ በፊት ለፊቱ አቆሞ thinking Allah Almighty and glorious and speaking the verse አላህን እያሰበ ሁባል ፊት አቆሞት ምን አለ praise to be Allah who gave me this fine and wonderful boy ይሄንን ጸሎት ለሁባል ያቀርብ ነበር በዓል ማለት ነው የበዓል ለዚህ ጣዖት ያቀርብ ነበር ለዚህ ነው ገና በህፃንነቱ ራሱ የገዛ ወላጆቹ ምን ይሉ ነበር አሳዳጊዎቹ I am afraid that this child had a stroke ማለት ምንድነው የሚጥል በሽታ ማለት ነው ይሄንን ብሎ ለማን ነው የሚለው his father said to me I am afraid that this child has had a stroke ከዛስ ደግሞ ምን ይላሉ I feared a demon possessed in him ገና የ6 ዓመት ልጅ እያለ ማለት ነው ይፈሩ ነበር በየጊዜው ይወድቅ ስለነበረ ምክንያቱም አስቀድሞ በቃ ላጋንንት የተሰጠ ነው ለሚመቸው ዓላማ ሳድጎታል መሐመድን ይኸውልሽ Anas told that Jibril came to Allah's messenger when he was playing with some other boys ይሄ በጻነቱ ያለውን ታሪክ ሲናገር ማለት ነው እነሱ ጅብሪል ብለው አምነው ሐዲሱን ጽፈውታል ማንነታቸው አይታወቅም እነዚህ መናፍስቶች ሰውየው ገና ህፃን ነው ራሳቸውን ዲሲቭ አድርገው መላእክት ናቸው ብለው አምነዋል እነዚህን አካላት ማለት ነው መጣ ከዛስ በኋላ seized him ይላል ከዛስ throw him ይላል throw him down ይላል ማለት ነው ያዘው ከዛ ወረወረው ጣለው ይላል እቻል አቀራራቸው ራሱ ምንም የመላእክትነት አይደለም
ከዛ split open his heart and took out of a clot of blood የረጋ ደም ማለት ነው። ከዛ የረጋ ደም ምንድነው? this is the devil's portion in you ከዛ መቶ ሰውን ከረጋ ደም ፈጠር ነው ይለናል ማለት ነው። መሐመድ ልብ ውስጥ ምን ነበረ? ዴቪል የሰይጣን ድርሻው ነበረ፣ ፖርሽን ነበረ ነው። ይሄ የረጋ ደም ይህም የሰይጣን እድል ነው ይላል። ለዛ ነው ሰው ከረጋ ደም አልተፈጠረም የምንለው። እና ብዙ ታሪኮች አሉ። እንዴ ማሊክ ብሩኬ እንዴት ነህ? አለን ይመስገን። ቤላ አካውንቴን ሀክ አድርጋ ነው ፕሮፋይሌን ሳየው ተቀይሯል እዚህ ጋር። ራሱ ነው እንዴ ራሱ ነው። አይ የምር እኔ አልቀየርኩትም ግን ተቀይሯል። እንዴት ናችሁ? አለን ይመስገን። ጥያቄ ነበር አለው ጥያቄ ልጠይቅህ። ጥያቄ እስቲ ምን አይነት ጥያቄ? እሺ እስልምና እንደሚለው ሙሐመድ ቀድሞውኑ ኃጢአት የሌለበትና ንጹህ ከሆነ መላእክት ለምን በአካል ደረቱን ከፍተው ልቡን ማጠብ አስፈልጋቸው? እውነት ኃጢአት የሌለበት ሲጀመር መንጻት ያስፈልገዋል? ያውም 2 ጊዜ ማለት ነው። አይጋጭበትም። ቁርአኑ ላይ ደግሞ እኮ ስለ ኃጢአትና ስለ እንትን ምህረትን ጠይቅ ብሎታል እኮ አይደል? ሁለቱ አይጋጭበትም። ያውን ጥያቄን ነበር ጥያቄ መለስ ወንድም አንዳንድ ብዙ ጊዜ ግን ያው ህልሞቹን ስለሚናገር ነው ይመስለኛል። እንደዛ ነውና በህልም የቃዣውን ሁላ ስለሚያመጣ ያ ይመስለኛል እንጂ ይሄ ልቡ ተከፈተ ልቡ ታጠበ የሚለው ነገርም ህልም ነው። ለኔ እንደዛ ነው የሚታይ። ታስታውስ እንደሆነ በዛች በሚራጅ የሌሊት ጉዞ ላይ ብዙ ነገር ካወራ በኋላ ስለ ሙሴ የሚናገረው ነገር ራሱ ይጋጭበታል እና ሌሊት የቃዣውን ነው ቀን የሚያወራው። ሙሴ መቃብር ውስጥ ሲሰግድ አየሁት አለ በዛ ጋር ሳልፍ። ሌላ ቦታ ላይ ደግሞ ሙሴ ተቀብሎ እንዳስተናገደው 7ኛው ሰማይ ላይ ነው አይደል የተገናኙት ከሙሴ ጋር። አላህ ልታረገው ነው። አይ አላህ ከ7ኛው ሰማይ በላይ ነው። 7ኛው ሰማይ ላይ ሙሴ አለ ይላልና እዛ እንደውም በቃ ተቀብሎ ዋው ምናምን ብሎ ተደንቆ፣ ግን በሌላ ሐዲስ ላይ ደግሞ በዛ ጋር ሳልፍ ሙሴ መቃብር ውስጥ እየሰገደ ነበረ ይለናል። ሲጀመር 7ኛው ሰማይ ላይ ያለ መቃብር ለመጀመሪያ ጊዜ መሐመድ የነገረን ያልሰማነው እና ይህም አሁን የምትለውም ነገር ቅዠቱ ካልሆነ በስተቀር በደንብ አድርገን ቁጭ ብለን ስናየው ትክክልም አይደለም። እንደውም እሱ የተወለደ ቀን እኮ ምናምን ይላሉ ሴቶቹ፣ ብርሃን ከመካ ተነስቶ ወደ ኢራቅ ሲሄድ አየን ይላሉ። እንግዲህ በሰው እይታ ከመካ ተነስቶ ኢራቅ የሚደርስ አይናቸው ምን አይነት ቴክኖሎጂ እንደተገጠመለት ባላቅም ይሄን አየን ይላሉ። ሰው እንዴት እንደዚህ አይነት ተረት ውስጥ ቁጭ ብሎ እምነት አለኝ እንደሚልም እኔ አይገባኝም። እና ይሄ መሐመድ በህልሙ ያለመውን ጠዋት ጠዋት እየመጣ የሚቃዥላቸው እንጂ እንትን አይደለም። ብሩኬ እሺ፣ እናመሰግናለን። ያው አጭር ጥያቄ ነበር የጠየቁት። ምንድነው ሙስሊሞች እንደሚያምኑት መሐመድ ኃጢአት የሌለበት
ንጹህ ከሆነ መላእክት ለምን በአካል ደረቱን ከፍተው ማጠብ አስፈለጋቸው? ኃጢአት የሌለበት ሰው ሲጀመር መንጻት ያስፈልገዋል ወይ? ያውም 2 ጊዜ የሚል ነው። እንግዲህ ያው እንደሰማችሁት መልሱን አድበስብሶ ለማለፍ ተሞክሯል። ይሁን ባይዘው ግን ኃጢአት የለበትም ብለው ያምናሉ። እንደ ያምኑም እኮ አይደል? ሙስሊሞች እንደዛ ስለማያምን እኮ ነው። ኢንፋለብል እኮ ነው የሚሉት። እኔ እንጃ የትኞቹ ሴክቶች እንደዛ እንደሚሉ አላውቅም፣ ግን ኢብኑ ከቲር ኢንፋለብል ይላል መሐመድ። አሮኖ እኔ እሱን ፓርት አላየሁትም ይሆናል እንጂ ግን አብዛኛው ስኮላሮችም ሆኑ አሁንም ያሉት መሐመድ ሰው እንደሆነና ኃጢአትን ሊሰራ እንደሚችል ያምናሉ ብዬ አስባለሁ። እንግዲህ በእስልምና ውስጥ እንደዛ ነው የሚታሰበው። ኃጢአትማ እንደሰራ ካመኑ ለሱ ራሱ አማላጅ ያስፈልገዋል። በቂያማ ቀን ሊያማልድ አይችልም። ለሱ ለራሱ በእሱና በአላህ መካከል ቆሞ ሊያማልደው የሚያስችል አካል ይፈልጋል። አለበለዚያማ አይሆንም። እንደዛ ከሆነ ለኢሳ እንሰጠዋለን ማለት ነው ደረጃውን። ምክንያቱም ያለምንም ኃጢአት አላህ እኮ ብሎታል፣ ያሁኑንና የወደፊቱን ኃጢአትህን ይቅር ብዬልሃለሁ እኮ ብሎ ነግሮታል። እሱ ብቻ ሳይሆን ስለ ስህተትህም ምህረትን ለምን ብሎታል። እና አላህ የተናገረውን ተው እንጂ ብሩኬ ተው። እንደዛ ከሆነ መሐመድ ካላማለዳቸው ሙስሊሞች ጀነት ስለማይገቡ ታዲያ የእነሱስ ተውበት ያለ መሐመድ ምልጃ እኮ ዋጋ የለውም ማለት ነው። እሱም የሚፋለስ ይመስለኛል። እስቲ ሱራ 39:30 አውጣና እናንብበው እስቲ። የውመል ቂያማ ቀን እኮ መሐመድ አላህ ፊት ለፊት እኮ ይቆማል ለክርክር። ብሩኬ ምን ሆነ? አዎ ግን እንኳን ማማለድ ይቆማል ይላሉ እኮ። ግን መቆሙ ራሱ ምንድነው ጥያቄ የሚያስነሳው? የእሱን ኃጢአት ዝም ብሎ ይቅር ካለው ሙስሊሞችን ስለምን ዝም ብሎ ይቅር አይላቸውም ነው? የሙሐመድ አማላጅነት ለምን ያስፈልጋል? ዝም ብሎ አጥፍቻለሁ ይቅር በለኝ ከሆነ ነገርየው እንደ እስልምና አስተምሮ ከሆነ ሙሐመድ በዛ ቀን ማማለድ አያስፈልገውም። ያለሱ ምልጃ ደግሞ ማንም የሚድን የለም። ያለ ሙሐመድ ምልጃ ማለት ነው። ማናቸው ግን የትኛው ነው ትክክል የሚሆነው ብሩኬ? አሁን እሱ ጋር እኔ በእርግጥ የእስልምናው ይሄ የመጨረሻው ዘመን እንትን በጣም ኮንፊውዝ ያደርገኛል። የቱ ነው ትክክል የሚሆነው? አሁን ለእያንዳንዱ ሙስሊም ክርስቲያን ተዘጋጅቶለት ያ ክርስቲያን ነው እንግዲህ ይሄ የምልጃውንም ስራ ወይ ደግሞ የቤዛነትን ስራ ይሰራለታል የሚለው የመሐመድ ምልጃ ነው ወይስ የተዘጋጀው የክርስቲያን መስዋዕትነት ነው? የአይሁዶች መስዋዕትነት ነው ጀነት የሚያስገባቸው? ይሄም እኮ አንድ ራሱን የቻለ ጥያቄ አለ። ክርስቲያኖችን እና አይሁዶችን ለእያንዳንዱ ሙስሊም አዘጋጅቻለሁ ካለ አላህ የመሐመድ ምልጃ ለምን አስፈለገ? እንደውም የሚለው ምንድነው እሱ የትኛውንም አይነት ኃጢአት ብትሰሩ እንደውም ኃጢአታችሁ የትልቅ ተራራ ያክል እንኳን ከፍ ያለ ቢሆን አታስቡ። ለምን? ክርስቲያኖችና አይሁዶች በእናንተ ቦታ ይማገዱላቸዋል ብሎ አላህ ቃል ገብቶላቸዋል። መሐመድ ደግሞ በሐዲስ ላይ መጥቶ የሚለን ምልጃ አለ ይለናል። ስለዚህ መስዋዕትነት ካለ የአይሁዶችና የክርስቲያኖች መስዋዕትነት በአላህ ፕሮሚስ የተገባው ካለ የመሐመድ ምልጃስ ምንድነው የሚሰራው ለእስላሞች የሚል ጥያቄ ያስነሳም ብለህ ታላለህ ብሩኬ? እኔ ለራሱ የሰጠው ፕሪቪሌጅ ነው የሚመስለኝ። ብዙ ጊዜ ለራስ ሲቆርሱ ያሳነሱ ነው የመሐመድ ንግግርና ራሱን በቃ በዛ ጊዜ እኮ የአደም ልጆች ማስተር ነኝ እኮ ነው የሚለው እሱ ማለት ነው። ማስተር ነው፣ ሁሉም አለቃ ነው፣ ሁሉም ከግሬ በታች ይሆናሉ ይላል። ስለዚህ ያው ለራሱ ምን ዙፋን ላይ የሚቀመጣል እኮ ተብሎለታልና ለራሱ የሰጠው ነገር ነው። ግን ሎጂካሊ ስንሄድ ማንም ሰው ኃጢአት ይሰራል ከዛ በኋላ ምህረትን ሊለምን ይችላል ነው። እንደዛ ማንም ሰው ኃጢአት ይሰራል ከዛ በኋላ
ምህረትን ሊለምን ይችላል ነው። እንደዛ ከሆነ ሙስሊሞች የመሐመድ ምልጃ አያስፈልጋቸውም ነው። ምክንያቱም ምህረትን ሲለምኑ አላህ ይቅር ይችላል ነው። እንደዛ ከሆነ ሙስሊሞች የመሐመድ ምልጃ አያስፈልጋቸውም ነው። ምክንያቱም ምህረትን ሲለምኑ አላህ ይቅር ሊላቸው ይገባል። እንደዚሁ ደግሞ አማላጅ ያስፈልጋል ከተባለ መሐመድ ራሱ አማላጅ ያስፈልገዋል ነው። ምክንያቱም ኃጢአተኛ የሆነ ለሌላው ንጹህ ሆኖ መታየት አይችልም፣ ለሌላው መቅረብ አይችልም ለራሱ። ምክንያቱም ኃጢአተኛ የሆነ ለሌላው ንጹህ ሆኖ መታየት አይችልም፣ ለሌላው መቅረብ አይችልም። ለራሱ ኃጢአት ራሱ የሚያማልደው ያስፈልገዋል። በዚህ ሎጂክ ከሄድን እዛ ስፍራ ላይ መቆም ያለበት ኢሳ ነው። እሱ የሰራው ኃጢአት ያስፈልገዋል። በዚህ ሎጂክ ከሄድን እዛ ስፍራ ላይ መቆም ያለበት ኢሳ ነው። እሱ የሰራው ኃጢአት የሚወቀስበት ነገር ስለሌለ ማለት ነው። ምንም ክርስቶስ በባህሪው ምን ሁሉን ያነጻል እንጂ ማለት ነው። የሙሐመድ ግን መታጠቡ የልቡን መቆሸሽ ያመለክታል። በመጀመሪያ ደረጃ ልቡ እንደ ቆሸሸ ያመለክታል። ይህ ደግሞ ሙስሊሞች ስለ ሙሐመድ ካላቸው አመለካከት ጋር ምን ይሆናል ማለት ነው? ይጋጫል ማለት ነው። እዛ ሰማይ ላይ እንደሰቀሉት አይነት ሙሐመድ አይሆንላቸውም። ምክንያቱም ልቡ ታጠበ ከተባለ አስቀድሞ ቆሻሻ ነበር ማለት ነው። ይህን ድርጊት ደግሞ የፈጸሙት እነማን ናቸው ሲባል ሐዲሱ መላእክቶች ናቸው ይላል። ነገር ግን ማንም ያረጋግጣቸው የለም፣ ሊያረጋግጣቸውም የሚችል የለም። ኢቭን የገዛ አሳዳጊ እናቱ የአጋንንት ቁጥጥር እንደሆነ በመፍራት ተናግራለች ማለት ነው። ሲቀጥል የሙስሊም ሊቃውንቶች እነዚህ ስኮላሮች የሚባሉት ቀዶ ጥገናዎቹ እንደነበሩ አምነዋል። ሲቀጥል የሙስሊም ሊቃውንቶች እነዚህ ስኮላሮች የሚባሉት ቀዶ ጥገናዎቹ እንደነበሩ አምነዋል። አንደኛው በልጅነቱ፣ አንደኛው ደግሞ ከማረጉ በፊት ማለት ነው። ልክ ሊያረግ ሲል ያለው ይሄ በራሳቸው እርግጠኛ አለመሆናቸውን ያሳያል። እርስ በርስ ቅራኔ እንዳለባቸው ያሳያል። ምክንያቱም የመጀመሪያው መታጠብ ካነጻው መሐመድን ሁለተኛው ለምን አስፈለገ? እስቲል በቃ ሲቆሽሽ ሲታጠብን የኖረው ማለት ነው። እና ይህንን ሰውዬ አሁን እንደዚህ በጭፍን ልብን ሰጥቶ ነፍስን መስጠት እና ይህንን ሰውዬ አሁን እንደዚህ በጭፍን ልብን ሰጥቶ ነፍስን መስጠት ማለት በጣም ሪስኪ ነው። ከባድ ኃላፊነትን የሚጠይቅ ነው እና በነፍስ ሲሆን ደግሞ ነገሩ ከባድ ይሆናል። በአጭሩ እንደዛ ነው። የመሐመድ ሲራ ሲነሳ ሙስሊሞች ይነስራቸዋል። እኛ አልጻፍ ነው። ለምሳሌ ምንድነው ምን አለ መሐመድ? ብቻዬን ስሆን ሙሐመድ ሆይ የሚል ጥሪ ሰማለሁ አለ። በሌላ ተረካ ደግሞ ብርሃን ያለው ይላል። በህልም ሳይሆን በነቃሁበት ጊዜ። ይሄም ለምንድን ነው? ጠንቋይ መሆኔን እፈራለሁ ብሎ ይናገር ስለነበረ ነው። ጠንቋይ መሆኔን እፈራለሁ ብሎ ከዚህም ምንድነው ብለው ያስቀመጡት ሙሐመድ ሆይ ብሎ ይጠራው የነበረው ከጋኔኖች ውስጥ ሊሆን ይችላል። ምክንያቱም ጋኔኖች ጣዖታት ውስጥ ገብተው ተንከባካቢዎቻቸውን ያናግሩ ነበርና ብለው ራሳቸው አስቀምጠውታል። ለምሳሌ ሙሐመድ ራሱ ምን ብሏል? አይ ሪኮግናይዝ ዘ ስቶን ኢን መካ፣ መካ ላይ የሆነ ድንጋይ አስታውሳለሁ ወይም አውቀዋለሁ። እናም ዩዝድ ቱ ፔይ ሳሉቴሽን፣ ሰላምታ ያቀርብልኝ ነበር ይላል። ኢማጂን እልፍ ሲል ድንጋይ መሐመድ ይለዋል ማለት ነው። ሰላም አለይኩም ይለዋል ማለት ነው። ነገር ግን ይሄ ድንጋይ ነው። ስለዚህ ምን አሉ? ጣዖታት ጋኔኖች ጣዖታት ውስጥ ገብተው እነዛን ሰዎች ይጣራሉ። ለምሳሌ አንድ ጠንቋይ ለሆነ ነገር መናገር ሲፈልግ ወሬን ሹክ የሚለው ምንድነው? ጋኔን ነው። ወሬ የሚያቀባብሉላቸው አጋንንቶች አሉ። ያቀባብሉላቸው አጋንንቶች አሉ። ድምፅ ጠንቋይ የሆነ ያክል ይፈራ ነበር።
የሚያናገረው አጋንንት እንደሆነ ይፈራ ነበር እና በዚህ ጊዜ ሁሉ ግን ከጎኑ ያልተለየችው ከድጃ በጣም አብዝታ ታጽናናው እንደነበረ አይዞ አትፍራ ምናምን ትለው እንደነበረ ይናገራል ማለት ነው ታሪኩ። ያጎቴ ልጅ ወይ ባይዘው ያጎቷ ልጅ ነው መሐመድ የከድጃ ማለት ነው። ወረቃም የመሐመድ አጎት ነው። ወረቃ ራሱ እዛው በዘመድ ነው የተሿሿሙት ነብይነቱን ራሱ። ምክንያቱም ወረቃ የአሚና ወንድም ነው። አሚና የመሐመድ እናት ነች። ስለዚህ ወረቃ ባይ ዲፎልት የመሐመድ አጎት ይሆናል ማለት ነው። ኢቨን በሕፃንነቱ ገና ግንባሩን እየሳመ ምናምን ያሳደገው ራሱ ሁልጊዜ አብሮት እንደነበረ ይናገራል ታሪኮቹ ወደ ወላጅ እና አይዞ አትፍራ ትለው የነበረው ዝም ብላ አላ አይደለ ለአንድ ሚስት ለባሏ ከሚኖራት መልካም ምኞት የተነሳ እንጂ መሐመድን ነብይ የሚያስብል ያንን መንፈስ መልአክ የሚያስብል ምንም አይነት ነገር አይታም አይደለም ተገልጦላትም አይደለም። እንዲሁ ሙስሊሞች የመጀመሪያው ሙስሊም ከድጃ ናት የሚሉን ልክ እነሱ በጭፍን እንዳመኑ መጨፈን ነው የእስልምና አንዱ ዶክትሪን በራሱ ጭፍንነት። ሙስሊሞችም በጭፍን አመኑ ማለት ነው። ብሩኬ ሶሪ ኢንተራፕት ስላደረኩ የቀድሙን ግን ምናልባት ሕዝቅኤል ላይ ያለውን አንብቦ ይሆን? ሕዝቅኤል 36:26 ላይ መጽሐፍ ቅዱስ ሲናገር አዲስንም ልብ እሰጣችኋለሁ አዲስንም መንፈስ በውስጣችሁ አኖራለሁ የሚለውን ይሄን አንብቦ ይሆን? ልቤ ተቀዶ ተጠገነ ምናምን የሚለውን ሀሳብ ያመጣው ሰው የሚል እንትን አለኝ እና ምን ትላለህ እዚህ ላይ? ፊዚካል ነው እኮ ሙስሊሞች የሚያምኑት እኮ ሊትራሊ አንድ ሰው ሐኪም ቤት ገብቶ እንደሚሰራው ሰርጀሪ እኮ ነው የሚያምኑት። ሕዝቅኤል ስለ እንደዚህ አይነት ነገር አይደለም የሚናገረው። እሱ ስፒሪቹዋል ሳንክቲፋይ ሲያደርግ ነው፣ መንፈሳዊ ቅድስና ነው ከእግዚአብሔር የሚሰጥ። ይሄ ግን ሊትራሊ ማንነታቸው ያልታወቁ መናፍስት መሬት ላይ ወረውረውት ጥለውት ከዛ ልቡን ቀደው ልቡን አውጥተው ከዛ በዘምዘም ውሃ ዘፍዝፈው አጥበው መልሰው ሰፍተው ይላኩት ማለት ነው። ይሄ ፊዚካሊ ነው፣ እንደዛ ነው ነገሩ። ከዛ ጋር ይገናኛል ብዬ አላስብም። ግን ያው ብዙ አይ እሱ እዚህ ጋር ያነበበውን ነገር ፊዚካሊ እንደሆነ አስበው ያንን ነገር ያለ ነው እኔ የሚመስለኝ። ሌላው ግን ከዚህ ከሰይጣን ሐሳብ ጋር በተገናኘ ግን በእርግጥ መጀመሪያ ላይ ቅድም አሁን ስለ ፋሚሊ ስታወራ እኔ በጣም የገረመኝ በከዲጃ በኩል ያሉት የኡዛ እስቲ ስለ ወረቃ ሰይል ቡኻሪ 6982 ላይ ስታነብ ስለ ወረቃ አያቱ ይመስለኛል አብዱል ኡዛ የሚባለው አይተህ ከሆነ የአብደላ የመሐመድ አባት ደግሞ አብደላ ይባላል እና በዛ በኩል የኡዛ ተከታዮች በዚህ ጋር ደግሞ የአላህ ተከታዮች እንደሆኑ የሚያሳይ ነገርም አለው እንትኑ ስታየው። ግን ከዚህ በተጨማሪ መሐመድ ይሄ ኢቅራ ያለው ስፒሪት መጨረሻ ላይ ደግሞ ኢንስቴድ ኦፍ ጂን ይላል። ኢንስቴድ ኦፍ ጂን ጋብዘውት ወስደውት እንደገና ቁርአን ሲያስቀሩት ደግሞ የሚናገርበት ሐዲስም አለ እና ምን ያህል በስፒሪት ፖሰስድ ሆኖ የሰይጣን መንፈስ እንደሆነ በደንብ አድርጎ የሚያስረዳን ይመስለኛል ያ ሐዲስ። በተለይ እንደገና ተመልሰው ጋብዘውት ወስደውት ቁርአን ስቀራላቸው አደርኩኝ፣ እኛ ግን በአንተ መጥፋት ምክንያት ውርስት ናይት ነው ያሳለፍነው ብለው ሲነግሩት እናያለን እነዛ ሰዎች እና እየደጋገመ ይገናኙ እንደነበረ መንፈሱ እንግዲህ ያው ሐዲሳቶቹ ይነግሩናል። ብሩኬ ያ የናይት ኦፍ ጂንማ ታሪኩ ብዙ ነው እኮ ሲጋልቡትም የሚናገር ሐዲስ አለ። ዘይ ስታርት ቱ ራይድ ዘ ሜሴንጀር ኦፍ አላህ ይላል። አስባችሁታል? አጋንንት ሲጋልቡት ማለት ነው መሐመድ።
በጣም ከባድ ነውና እሱ ላይ በባይዘዌ መጀመሪያ የመጣው ዘናይት ኦፍ ጂን ላይ የመጣው የመጀመሪያው ጂን በሰው አምሳል ነበር የመጣው። አሁን ይሄ አልአቢያድ ሳይሆን ሌላ ጂን ነው ወደዛ ወደ ጂኖች ማህበር ይዞ ተሄደው ማለት ነውና ሰውየውን መሐመድ አውቆታል ጂኒ እንደሆነ እና እንዴት አወቀው የሚለው ራሱ ሌላ ጥያቄ ነው። አስቀድሞ ከነሱ ጋር ህብረት ካልነበረው እና የዛን ጂን የዘር ሐረግ ሲናገር ሄዶ መጨረሻው ላይ ኢብሊስ ነው የሚለው which is አባታቸው ዲያብሎስ ስለሆነ ማለት ነው። ከነሱ ጋር ነው ወይ መሐመድ ሌሊቱን ያሳለፈው ግብዣ ተደርጎለት ማለት ነው። እና ሲጋልቡት የሚያደሩ አሉ። ኤኒዌይስ ትልቁን ሚና የሚጫወተው አልአቢያድ የሚባለው ነው። በዚህ በእስልምና ውስጥ ትልቁን ሚና የሚጫወተው እሱ ነው፣ የሰኞ ጌታ ማለት ነው። እንደፈለገ ሺፕ ሼፍተር ነው፣ ቅርጹን መቀየር ይችላል፣ ልክ እንደ አላህም ቅርጹን እንደሚቀይረው ማለት ነው። ነገር ግን መሐመድ አንድ የተናገረው ሐዲስ አለ። ማንም እኔን በህልሙ ያየኝ በእውነትም አይቶኛል፣ ምክንያቱም ሰይጣን እኔን መምሰል አይችልም ወይም የኔን ቅርጽ መያዝ አይችልምና ብሎ ተናግሮ ሲያበቃ ይሄ ሰይጣን ግን መልአክ ሁላ መምሰል ይችላል። ኢቭን ይሄንን ጅብሪልን ሁላ መምሰል ይችላል። ጅብሪልን ሆኖ መምጣት ይችላል። በዚህ ሁኔታ ደግሞ መሐመድ ራሱን ሊያድን አልቻለም። የዚህ ጂኒ ሰለባ ሆኖ ኢቭን መገለጥን ተቀብሎታል ማለት ነው። እና አብዛኛውን የሚያደርጋቸውን ድርጊቶች ሁላ ከዚህ ሰውዬ ከዚህ መንፈስ እየተቀበለ የሚያደርጋቸው ናቸው። ለምሳሌ ይሄ መንፈስ በጣም ከሚታወቅበት ነገሮች አንዱ ምንድነው? ሰዎችን ዝሙት ማሰራት፣ ካገኘው ሴት ጋር እንዲጋደም የወሲብ ፍላጎት መጨመር ማለት ነው። ታዲያ የመሐመድን ህይወት ስናየው ኢቭን ታሞ እንኳን የሚያስበው ስለምን ነበረ? ስለ ግንኙነት ነበር። ታሞ ተኝቶ በጣም እኮ ነው የሚገርመው እኮ ታሞ ተኝቶ ራሱ የሚያስበው ስለምን ነበር? ስለ ግንኙነት ነበር። ሁለተኛ ላይ በአደባባይ ወጥቶ እንደ ጀብድ የ40 ሰው ጉልበት አለኝ፣ ሴቶችን ደረም ማረግበት የ40 ሰው ጉልበት አለኝ ብሎ ይናገር ነበር ማለት ነው በአደባባይ ወጥቶ። መሐመድ አንድ ሴት ካያት ባለትዳርም እንኳን ብትሆን ባሏ እሷን የመፍታት ግዴታ አለበት ይላል። እነዚህ ነገሮች ስናጠናቅራቸው የእውነተኛ ምን ይለናል? አንድ ነብይ እውነተኛና ሐሰተኛ መሆኑን ከምንለይባቸው ምክንያቶች አንዱ አለ እውነተኛ ነብይ በፍጹም ሴሰኛ አይሆንም አለ። የራሱን ነብይ ሲቀብረው ማለት ነው። ውሸታምና ሴሰኛ አይሆንም አለ። እኔ በርግጥ ሰሃቦቹም በጣም ሴሰኞች ናቸው። ከማን የተማሩት ነው? ያው ከመሐመድ የተማሩት ነው። ብዙ ነገርን ለነሱ ከመፍቀዱ አንፃር ከሱ የተማሩት ነው። ለምሳሌ ኢብን ጁረይጅ የሚባለው ሰሃባ 90 ሴቶች ጋር ሙታ እንዳረገ ሐዲሳቸው ይናገራል። ከ90 ሴቶች ጋር ማለት ነው። መሐመድ ደግሞ ሰፈር ቁጥር የለውም። መሐመድም ነካክቶ የተዋቸው ማለት ነው። ስለዚህ በትክክል የዚህ መንፈስ ሰለባ ሆኗል ማለት ነው። አዘ ኤንድ ኦፍ ዘ ዴይ አሟሟቱም የእጅግ የከፋ አሟሟት ነበር የሞተው። የመጨረሻ በስቃይ ነው የሞተው። እንደሱ የተሰቃየም ሰው የለም። አይሻ እንደተናገረችው ማለት ነው። ብዙ ሰዎች ሲገደሉ አይታለች፣ ብዙ ሰዎች ሲሞቱ አይታለች። እነዛ ሁሉ ሰዎች ስቃይ ግን እንደ መሐመድ ስቃይ እንደማይሆን ተናግራለች ማለት ነው። በጣም ፊቺዝ በጣም አሰቃቂ ሞትን የሞተው ስቃዩ ማለት ነው። ያው ይሄ ነው እስልምና አስተምሮቱም ሲባል ስናየው ደግሞ እንደምታዩት እየሰማነውም እንዳለ በጣም ብዙ ነገሩን ግድያ ላይ ነው መሰረት ያደረገው። ለሰው ነፍስ ምንም አይጨንቀውም፣ ምንም አይገደውም። አምላካቸው ብለው የሚከተሉት አካል የሌለ እስኪመስል ድረስ ፍትህን እነሱ የሚያሰፍኑለት ማለት ነው። አይናገር፣
አይጋገር፣ አይሰማ፣ አይለማ ክንዱን እንኳን ማሳየት የማይችል አንድ ፍጡር ላይ እንኳን መፍረድ የማይችል ፍርዱን በማን በኩል ነው የሚያስፈጽመው? መሐመድ በተባለና ሙስሊም በተባሉ ተከታዮቹ ማለት ነው። ከዚህ ምን እንረዳለን? የእስልምናው መስራች በራሱ ዲያብሎስ እንደሆነ እንረዳለን። ምክንያቱም እውነትን እንዳያውቁ የክርስቶስ የወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሰዎች ልቦና ምን አለ ይላል? አሳወረ ስለሚል ልቦናቸው ታውሯል። አሁን እኛ በጣም እርኩስ ነው፣ ይሄ ፍጹም የማይገባ መጥፎ ነገር ነው የምንለውን ነገር ሙስሊሞች ጋር ስትሄዱ ቅዱስ ሆኖ ታገኙታላችሁ። ለምሳሌ ጌታ ካስተማራቸው ትምህርቶች አንዱ ስለ ጋብቻ ሲያስተምር ጋብቻ ንጹህ እንደሆነ፣ ፍቺን እግዚአብሔር እንደሚጠላ፣ በዝሙት ምክንያት ካልሆነ በቀር ባል ሚስቱን እንዳይፈታት ሚስትም እንደዛው። ስለዚህ በአዳምና ሔዋን ምሳሌ አድርጎ ራሱ እግዚአብሔር ለአንድ ወንድ አንድ ሴት ነው የፈጠረው። ለወንድ ወንድን አልፈጠረም፣ ለወንድ ሁለት ሴትን አልፈጠረም። አንድ ለአንድ አድርጎ ነው የፈጠራቸውና ይህንን የተፈጥሮ ሕግ ሁላ እስከ መሻር ይደርሳል እስልምና። እኛ ጋር በጣም ሴትን ያየ በልቡም የተመኘ ከእርሷ ጋር አመንዝሯል ይላል። ኃጢአት የሚጸነሰው በልብ ስለሆነ ማለት ነው። መሐመድ ጋር እንደዚህ አይሰራም። ሴትን ያየ የተመኘ ሚስቱን ሄዶ ደረን ያርግ ነው። ይሄ ለአማኙ ነው። ባሏን ትፈታታለች፣ አማራጭ የላትም። በሞት ጊዜ